የፊትሽ ሁሉ ተጠባብሶ የሆነ ነገር መስለሽ እንደ ይሄንን ያማረብሽ ይሄው እንደዚህ ሆነሽ ነው ያማረብሽ ምንም ነገር ይሄንን ሁሉ አቀነባብረው ነው እነሱ ነው ምንም ነገር ማቀው ነው ይሄ ሰውዬ የዋዛ እንዳይመስል ጆሮሽ አትሰሚም እንደ ያለው ነው ያለው ነገር ምንድነው ስልኬን ማስገደድ ጭንቅላት ያለው ነው አስገድያታሉሽ ቤተሰቦቹ አዎ እናቱ ጋሽሞን ሙና ይዛሻለች አስገድያታለችሽ ልጅዋን እኮ ለማሳውረድ እኮ መርዝ በጥጣሽ እኮ የሰጠሻት ሴት ነሽ እኮ አንቺ ተምታቀነባብሩት መርዝ በጥጣሽ የሰጠሻት ነገር እኮ ሴት ነሽ እኮ በእጄ በጥብጬ እኔ ምንም አልሰጠም ይሄው እኮ እንዲ ብሎሽ እኮ ተቆርጦ የተጣለ ዛፍ መስለሻል እኮ ልጄ እንድታድግ ስለፈለኩ ይሄንን እኮ ጤናዬን እኮ የሸኘሁትኝ ልጄን እንደማላስወርድ የነገርኳችሁ ቀን በቃ ነው ያናግራችኋለሁ ምንም ነገር አትነግራት በቃ ችግር የለውም አናግራት የፈጠረ ነገር አለ እስቲ ቆይ ንገረኝ እስከዛሬ አናግራት የተፈታ ጉዳይ አለ በቃ ግን ምንም የምትረዳ ሰው አይደለች ምንም እንትን የምትል በቃ ከተማውን አገሩን ለቀለላት እንሄዳለን እዚህ ተሰብሮ ነበር ከዚህ በፊት ይገባኛል እሱ ምን አስተካክስ ነበር ኪያ ታዲያ የፈለገውን ነገር እሺ ቤት እንቀይራለን ትንሽ ጊዜ ነው ብለው ስለሚያስቡ ነው እዛ ጥንቁልና እዛ ድግምትሽ ጋር ልትሄጂ ነው ለማየት እዛ በሽታሽ ጋር ልትሄጂ ነው በዚህ እድሜሽ እንኳን ከዚህ በኋላ ምን ያህል አመት ልትኖሪ ነው እስኪ ታይናልን እንጂ በሰላም ህይወታችንን እንኑራል እንጂ ሌላ ይጠይቅልሽ ነገር አለ ይሄ ሁሉ ነገር አርገሽኝ እንኳን እኔ አንቺን ሰላም ነው እንፈልገው በቃ ትተሽኝ ቤትሽን ኑሪ ጎረምሳል እኔ መስማታችን እንዴ እባካችሁ እየመጣው ወርቋችሁ አይደል ታሰድብኛለሽ በዱርዬ ሰብስበሽ ታሰድብኛለሽ ተጠብቀው ስላለው ነው ያለው ማንን ነው የምትጠብቂው ይሄው ጃሌሽን መጥቶልሻል በቃ ዛኔም ብለሽ አንቺ ከፊት እሱን ኋላ አስመጣሽ አሁን ደግሞ ማንን ነው የምትጠብቂው አለ የምጠብቀው ያው የቤጊቢና ጠብቂያ ቡና ላፍላለት ያንቺ እንግዳ እኔ እንግዳ ነው ላፍላለት ክብር ያለው እንግዳ ከሆነ ቡና ይቅርብ ባይሆን ለራስሽንም ማዘጋጂው ለምኑ ነው ማዘጋጀው አይስልሻል ተዋልሽኝ ለምኑ ነው ማዘጋጀው ታያክስቴ ለምኑ ነው ማዘጋጀው ዘመርነን ዝምድናዬን ማኮካሽ ዝምድናዬን ካልሽ እቺን ክርሽን ከበጣሽ የኔ ዘመር ልትሆኛ አትቺ ነግሬሻለሁ ብትሞቺም አላቅሽም ብሞትም እንድታቂኝ አልፈልግም ኖር ያውቀሽኝ ነው የፊትሽ ሁሉ ተጠባብሶ የሆነ ነገር መስለሽ እንደ ይሄንን ያማረብሽ ይሄው እንደዚህ ሆነሽ ነው ያማረብሽ ይሄን ያማረብሽ ይሄ ነው ውበት የመሰለሽ መቆም እያቃተሽ መቆም እያቃተኝ የመጣውልሽማ ያሰብኩልሽ ስላለ ምንድነው ያሰብሽልኝ ምንድነው የምታስቢልኝ ላንቺ ምን አስገድያታለሽ ሁሉም ሳይንስ ጭንቅላት ያለው ነው አስገድያታሉሽ ቤተሰቦቹ ጭንቅላት ያለው ነው አዎ እናቱ ጋሽሞን ሙና ይዛሻለች አስገድያታለችሽ እህቶቹ አስገድያታሉሽ ማስገደል ምን ማረግም ብፈልግ ድሮ አረገው ነበር አሁን ሳይሆን አንድ ነገር ልንገርሽ ካለኔና ካላጎትሽ ባዶ ነሽ አይውልሽ አይሽ ምትመስዩ እሱ ጋር ሆነሽ እንኳን ሄድ መጣ ያልኩ ሳይሽ ውበት ነበር አሁን ይሄው እንዲ ብሎሽ እኮ ተቆርጦ የተጣለ ዛፍ መስለሻል እኮ ልጄ እንድታድግ ስለፈለኩ ይሄንን እኮ ጤናዬን እኮ የሸኘሁትኝ ልጄን እንደማላስወርድ የነገርኳችሁ ቀን ነው ልጄን እንደማላስወርድ ልጄም እንደማትወርድ የነገርኳችሁ ቀን ነው ጤናዬን የሸኘሁት ዶክተሩ ነግሮኛል ልጅሽ የምትወልጃት ከሆነ ጤናሽ ይታወቃል ይሄው ደህና ነኝ በቃ ወልዳታለሁ ሲወልጃት ደግሞ እናንተ ፊት በክብር ያቆመኝ ይሆናል እስኪ እናያለን ማየት እኮ አኗር በቃ ሂድ እባክህ ለምን በቃ እየደወሉልህ ነው አንዴ ለምን አትሄድም ትላልቅ ከመስጊድ ትላልቅ ሰዎች ነው የመጡት ኪያ ከሃይማኖት ቦታዎች ትልልቅ ሰዎች መጥተው ሰደቃ ሊደረግ ነው ኪያ ላንቺ አሁንም ለልጃችን ሊጸልዩ ነው ላንቺ ሊጸልዩ ነው ለማድረግ እኮ እንትን ያስፈልጋል አይደል ምን ያስፈልጋል ኪያ ምንም አያስፈልግም አንቺ ብቻ ነሽ የምታስፈልጊው ያመመኝ ነው እኮ ስለዚህ ለምንድን ነው ይቺ ሴትዮ ካጠገቤ ዞር ስላላለች ዶክተሩም ብሎኛል በየጊዜው እያመመሽ ያለው ይኸውልሽ ተደጋጋሚ ያለችው ልጅ አይደለችም እያመመችኝ ያለች ማኒ ስለዚህ ለሷ ደግሞ ፖሊስ ኪያ ምን ተርቻለሁ ለኔ ፖሊስ ይሄን ነገር አታርጊው ሶድሽ ለኔ ፖሊስ ጠራሽ ይሄን ነገር ፖሊስ ጠርተሽ ነው በር ላይ ቆምሽው ኪያ ይሄን ነገር አታርጊው አንቺ ለኔ ፖሊስ ጠርተሽ ነው በር ላይ ቆምሽው አንቺማ ይገባሻል
ግን አታደርገውም እሱ ተይው ግድ የለሽም ኪያ እኔ ላይ አይደለ ከዘመዶች ቆራርጭ እኮ ስለማልፈልግ ሰላም ታስመስል ራስን ላኪ ብለህ አዎ እኔ ላኪ አልኳት እንደውም እኔ ማሳሰልሻለሁ እኮ እሱማ አዝኖ ለመነኝ እግሬ ላይ ወድቆ ሳይቀር አክስትሽን አታሳስላት ብሎ ለመነኝ እማስገድገው ቢሆን እኮ እዛ ጠፍጥፈሽ ብዙ ነገር ብሎኝ እኔ ማዝኛለሽ አንቺ ነኝ ታሳስልሻለሁ አስበሽበታል ይሄን ነገር እርግጠኛው ነኝ ይቅርብሽ ይሄን ነገር አታድርጊው ግድ የለሽም የሚደርስብሽን ታየዋለሽ እኔ ላናግርሽ ኪዩ እውነት አንቺ እግዚአብሔር ካልፈረደልኝ ለኔ ታይኛለሽ አንቺ ነኝ ታሳስልኛለሽ ይኸውልሽ አሁን ሰዎቹ የሚደውሉልሽ ልንገርሽ እናትሽ ጋር ትታያለሽ ቤተሰቦችሽ ጋር ትታያለሽ እቺ በሽተኛ ሴትዮ ሆን ብላ አውቃ ነው አኖር ይጣሉኝ እኔ እኮ ሰሞኑን ጠፋኝ እኮ ስለታመምኩ ነው አይደል እንዴ ነው አይደለም እና እናንተ ልጅሽ ናት ተሰመመች ትልኛላችሁ እኔ ያሰመመችኝ እሷ ናት እያሰመመችኝ ያለች እቺ ናት አንተ ጋር ትመጣለች አንተ ጋር ስትሄድ ደግሞ እኔ ጋር ትመጣለች ከዛ በኋላ ደግሞ እናቴ ጋር ትመጣለች ለእናቴም ሰላማን አልሰጠቻትም በቃ ለእናቴ እግዚአብሔር አለላት ከሷ ጋር ሆነ ምን ፈጠረች አው ግን እማኳ ትረዳሽ ምናምን ነገር እያደረገች ያለችው ነገር እያወቀች ካልሆነ እናትሽም ትቀየራለች እኔ ደግሞ ከመላው ቤተሰብሽ ጋር ተቆራርጠሽ እሺ እንዴት ነው የሚሆነውና እኔ እናንተ ብቻ በቂ ነና ደህና አይደለን ኪያ እኔ እንደምንም ራሴን መጠበቅ ጀምራለሁ ከነዚህ ሰዎች ራሴን መጠበቅ ጀምራለሁ አይሆንም እቺን ሴትዮ አሳስረሽ ምናምን ነገር ብትሞክርም እኔ ከቤተሰቦቼ ራሴን ለመጠበቅ አልችልም እኔ ጠብቅሻለሁ ኪያ ሰዎች አስተካክላለሁ ከዚህ በኋላ ስለምንኛል እስከዛሬ ብለኸኛል አይሆንም ብያለሁ ሁሌ ነው እሺ እንደዚህ ከቤተሰቦችሽ ስትቆራረጭ ጸጥ ብዬ ልይ ዝም ብዬ ልመልከት እቺ ሴትዮ እኮ በሽተኛም ብትሆን ምንም ብትሆን ቢያንስ ዝም እስከዛሬ ታይ በላይ ምን ተፈጠረ እኮ ግን ታይ በላይ በሽተኛው ታይ በላይ አይሆንም ተብሎ ይኸው ስንት ነገር ተፈጠረ ታይ በላይ እስቲ ሰውነትን ይኸው እስቲ ሸሚዝ ቢፈታ ስንት ቦታ ነው ጠባሳ ያለብህ አላህ ሲያወጣው እኮ ነው ጥርስ የተረፈው አላህ ባያወጣ ኖሮ አይነ እኮ እስካሁን ጠፍቷል አፍንጫ ተሰብሯል እንዴ እጅ ተሰብሮ ነበር ከዚህ ይገባኛል እሱ ምን አስተቀስ ነበር ኪያ ታዲያ የፈለገውን ነገር እሺ ቤት እንቀይራለን ትንሽ ጊዜ ነው ብለው ስለሚያስቡ ነው አይደለም ኪያ ያንቺንም ድክመት እኮ የኔ መሆንሽን ስለማውቅ እኮ ነው ይኸውልሽ እቤት እንኩተን እንሄዳለን በቃ የራሳችን የሆነ ቦታ አንነግራቸውም አካባቢያችንን ቦታችንንም ካሜራም መቅረጻችንን እንተዋለን ከዛ በምንም ሊያገኙን አይችሉም አንቺ ግን አንዴ ከቤተሰቦችሽ ነገሮችን ከተቆራረጥሽ በኋላ በምን ታስተካክያለሽማ በምን ሊስተካከል ይችላል ሁሉ ነገር ብልሽት ነው የሚለው ይሄን ነገር እንድታረጊ ግን ይቅርማ ኪያ ትክክል አይደለሽም ማስወድሽ እባክሽ አላህ ሻይዴን አድርጓል ኧረ እባክሽ ኪያ በፈጠረሽ ይሄን ነገር አቁም ኪያ እኔ እኮ ከነ ቤተሰቦችሽ ከነ ዘመዶችሽ እነዚህም ሰዎች እኮ ጤነኛ ሆነው እየደወሉልን ለምን አትሄድም በቃ እኔ እኮ ፖሊሶች አሉ እነዚህ ሰዎች ጤነኛ ሆነው እዚህ መጠበቃት እኮ እነዚህ ሰዎች ጤነኛ ሆነው ቢሆን እኮ እኔም ደስ ይለኛል እኮ እነዚህ ሰዎች ከነ ቤተሰባችን ጋር ተቀላቅለው እሺ ብለው ሸራቸውን ተንኮላቸውን ትተው ቢሆን እኮ እንደ ቤተሰብ እንደ እናቴ እኮ ነው የሚቺን ሴትዮ እኮ አንከብክቤ እቤት አምጥቼ ሁሉ ነገር አስተካክዬ ቢኖር እኮ እኔ ደስተኛ እኮ ነኝ ይኸው እስከ ዛሬ ስንከባከባቸው ቤቷን ሳሰራ ነገሮችን ሳስተካክል አይደል ያለሁት ግን ሁሉን ነገር እሷ የምታየው በክፋት ነው እኮ ግን ወደ ህይወታችን እንመለሳለን እናስተካክላለን ነገር በጥሩ መልኩ ሞክራቸዋል አልገባቸውም በመጥፎ በኩል ሞክራቸዋል አልገባቸውም አንተ ጥሩ ማረክላቸው ቁጥር እነሱ እየጎዱ ነው ስለዚህ ነው መጥፎ አድርጌ ልሞክራቸው ቤተሰብ ጋር ታዲያ ተቆራርጠሽ ታዲያ እንዴት ይሆናል ማን ጋር ነው የምትደውለው እባክሽ ማን ጋር ነው የምትደውለው አናር ምን ጋር እየደወልኩት ደቃቂ ዞር በይ እስከ ዛሬ ድረስ ዞር በይ በገዛ ስልኬ ምን እዚህ በኋላ ላከብርሽ ስልኬ ማንም አያገባሽም ዞር በይ ይሄንን ማጋ ነው እየደወልሽ ያለሽ እስኪ ማረጋ ነው ልቀቂው እስኪ እስኪ ማጋ ነው እየደወልሽ ያለሽ ደወልኩ ምን ታመጣለሽ ማን ነው አጥናፉ ግብደው ምን ልታስመጪኝ ነው ልታስደበድብኝ ነው እንደዚህ አይነት ሰው እንደለመድሽ ምናምን ነገር ልታስደበድብኝ ነው ይሄው እያስደበደበሽ ባለቤቴን እያስደበደበሽ ትንሽ እንኳን ቅር አይልሽም ለአንቺ እንደዚህ ብላ ልታስደበድብኝ ነው ምን ልታረጊያት ነው እነዚህ ሰዎች ጋር ደውለሽ ምን ልታረጊያት ነው ምንድነው ሐሳብሽ አንቺ ሴትዮ ይኸው አሁን እሺ ፖሊስ ጠርቻለሁ አለች ምንድነው ሐሳብሽ እሺ አሁንም እኮ ያ የተፈጠረው ነገር የሆነው ነገር ሁሉ ሆኗል በቃ ለአንዴና ለመጨረሻ ጊዜ ነው ይቅር በይኝ በያትና አትድረሽብን በቃ ይሄን ነገር እኔ ልለምናት ቢያንስ ልለምናት እንድታስቀርልሽ በቃ ይቅርታ ምን አደረኳት በቃ ካሁን በኋላ አልደርስባችሁም በያትና ሁሉም ነገር ላስተካክልልሽ አልኩሽ እኮ ኪያ በፍጹም አይሆንም በቃ
አይሆንም አንዋር እኔ አላልታገልህም አሞኛል ተው በቃ በእናትህ አሞሽም ከሆነ ሆስፒታል እንሄዳለን አሞሽም ከሆነ ደግሞ ሰደቃ እየተደረገልሽ ነው አላህ ካለ አፍያ ትሆናለሽ እሺ በቃ አያስፈልግም በቃ ተመለሽ ቤትሽ ግቢ ቆርኩሽ እኮ በቃ ተመለሽ ወደ ቤትሽ ቆርኩሽ እኮ በቃ አንቺን ማሳሰርም አንፈልግም አንቺን ማየትም አንፈልግም ወደ ህይወታችንም እንድትመጪ አንፈልግም ስለዚህ ተመለሽ አዎ አንቺ ማቀድ ብቻ አይደለም አደርገዋለሁኝ አሞኛል ብላሻለች እኮ ስለዚህ ሂጂ ወደ ቤትሽ ሂጂ አልኩሽ እኮ ተመለሽ ሂጂ እኮ አልኩሽ እኮ የማይሆን ነገር እንዲፈጠር እንዳትገባ ነግሬሻለሁ ይኸውልሽ ታጥቆ ምን ታመጣለች አሏል እየተናገርሽ ያለሻቸው ነገር በተጣለ ማን ነው የምታስችልሽ ልታናግርሽ ፈቃደኛ አይደለችም ማለት ታናግረኝ እስከ ዛሬ ስትናገር አለች ቤቴ ነካክታኛለች የለክሻቸውንም እነዛ ዱርዬዎችሽን እነዛ አለሌዎችሽንም ሰባብሬ ጥዬልሻለሁ እያወጣጡ ነው ስላንቺ የተለያየ መረጃዎችን እየተናገሩ ነው እስከ ዛሬ ሰዓት ስታሰራቸው የነበሩትን ወንጀሎች ሁሉ በጠቅላላ ዘርዝሮ ይላል ለካ ለብር ብለሽ አንቺ ባጎት ስም ማለት ነው የተለያዩ ነገሮችን ስታደርጊ አንዋር ተዋት ሁሉንም ነገር ትይዋል አንዋር ተዋት ለምን አትተዋትም ከቤተሰቤ ግን ራቂ ብዬሻለሁ እንደነዛ አጀሬዎችሽ ዘባብርሻለሁ ነግሬሻለሁ ስለዚህ ተይኝ አንቺ ታወራኝ ነብር አየኝ ኪያ ለምን አንሄድም ግን ለምን አንሄድም እኔ ምን ሆነ ነበርሽ ለምን አትሮጪም ለምን አታመልጪም እኔ እንደሆነ ባይኔ ሳላይ አልሄድም ብዬ ነው ኪዩ ለምን አንሄድም እኔ ማሳሰር አስደስቶሽ ኪዩ በቃ ነው ያናግራችኋለሁ በቃ ምን ነገር አትነግራት በቃ ችግር የለውም አናግራት የተፈጠረ ነገር አለ እስቲ ቆይ ንገረኝ እስከ ዛሬ አናግራት የተፈታ ጉዳይ አለ በቃ ግን ምንም የምትረዳ ሰው አይደለችም ምንም እንትን የምትል በቃ ከተማውን አገሩን ለቀለላት እንሄዳለን ግን አንቺ ከቤተሰቦችሽ ጋር ስትቆራረጪ ዝም ብዬ ማየት አልችልም አልኩሽ እኮ ታያትችን ሴትዮ የራሷን ህይወት ኑርበት አልኩሽ እኮ አንቺ የራሳን ህይወት ብቻ እንድኖር ልተዋት አይኔ ብላሽ እሷ የኔን ህይወት ኖራ አልተውም ማለች እኮ ታዲያ ምን ላድርግ እና አልተው ካለችኝ እኔ ማልተዋትማ እስከ ዛሬ ድረስ ፖሊስኛ አትችልም አሁን ደግሞ ያልተዋትም እሷ በቃ አስፈላጊ አይደለም ታያት እኔን ነው አይደል እንዲያስደበደበችው እኔን ነው አይደል እንዲያስገረፈችው በቃ ታያት እሷን አንተና ካው ማለት እኔ ነካሽ ማለት ነው አይኔ ብላሽ እሺ ይብላኝ እስቲ አንቺ አይን በልቶ እንደማይኖረኝ ነው የምትናገሪውን ነገር የምትራገሚውን እርግማን እንኳን ታዋት ለሷ አስቤ ነው ሁሉ ነገር አይዞሽ እያመመኝ ነው እርግማንሽ ይደርሳል አይዞሽ ትንሽ ቆይቼ ደግሞ ታታጭኛለሽ እንዳታስቢ ያንቺ እርግማን ከደረሰ እስቲ እናያለን ሽማግሌዎች እዛ እየደወሉ ነው እኮ አናር ሂዳልኩ እኮ ነገርኩ እኮ አንቺ እኮ ነው የሚደረገው ለሌላ ሰው እኮ አይደለም እኮ ባንቺ ላይ አንቺ በኔ ላይ ሰው ሁሉ እየሰማ ሰው ሁሉ ይዘሽና አሳሰርሽ ዛሬ ደግሞ በኔ ላይ ባንቺ ላይ እንዴ እንዳንቺ በሽተኝነት እኮ ድሮ ነበር መታሰር የሚገባሽ እንደውም አጎትሽ ወንድምሽ አልነበረም አንቺ ነበር መታሰር የነበረብሽ ስላሳደግሽኝ እንደውም ይልሽ አላህ ይስጥሽ ለቁም ነገር ብቻ አላህ ጨምሮ ጫማሙ ይስጥሽ እንጀራ ላይ ውደቂ ማለት አልውደቅ ይቅርብኝ ይመርብሽ ማለት አዎ ይመርብሽ ብለሽ ካልተውሽኝ ብላሽ አይኔ ብላሽ ኪዩ ለምንድን ነው ማን ሄዶ በቃ አንቺ ካልተውሽኝም ትታሽኝ እኮ ለመንኩሽ ታይኝ እኔ ራሴን ህይወት ልኑር አንቺም የራስሽን ህይወት ኑሪ ተውሻለሁ እኔ የተሰበረ ቃነሽ ወይ እንዴት ተውሻለሁ ዛሬ ሜዳ ላይ ወጥቶ ሲወድቅ እንዴት ተዋለሁ እንዴ ሲጀምር ካንቺ ጋር ያለሽ ዝምድና እኮ አጎት አክስታር እናቷ መታ እኮ አልተናገረችም አይደል ዝም አልልም ነግሬሻለሁ ዛሬ እንዳታሳችኝ ሌላ ነገር እንዳይፈጠር ነግሬሻለሁ ይኸውልህ አንድ ነገር ነግሬሻለሁ በአንቺ ቦታ እስር ቤቱን እገባለሁ ነግሬሻለሁ የምትናገሪው ነገር ያሳስታለኝ አጎት አክስት መሆን አትችልም ከዘር ማንዘር ለይታት ነገር ጢቢ ለመጫወት እንዲመችክ ነው አንተ ልጅቷ ካንቺ ጋር ሆኜ ሰላም አገኘው እንዳንቺ አይነት ተንኮለኛ ሰው ካንቺ ጋር ሆኜ ሰላም አገኘው ከኔ ጋርም ሰላም ያጣ ምንም ሁሉም ነገር ከሱ ጋር ይሄ አይነ ጥላ ካንቺ ደግሞ ከገባ ጊዜ ጀምሮ አንቺ ከኔ ጋራ ሰላም ያጣ ካንቺ ደግሞ እሱን መረጥኩ በቂ አይደለም ተደርጎ አይበቃሽም በሽታት ሰይጣን ለክፎሽ ስለምወደው አባቴ የሆነ ባል አላህ ሰጠኝ ወይ ጉድ እሺ በቃ ይሄን ሰማሽ አይደል መስማት ያለብሽን በቃ ሂጂ ወደ ቤት ተመለሺ ነገ ደግሞ ልጄን ማቅረብ እንደታመምኩ ደግሞ አልቀርም ልጄንም ደግሞ በሰላም አቅፌ ተይኛለሽ ፈርቻለሁ መጥቼ እጠይቅሻለሁ ምናልባት ላትወልጂውም ትችይ እኔም በምወደው ሩዝ አይደል የመጣሽኝ አንቺን በምትወጂው ስጋ መጣብሻለሁ ይሄንን ጠብቂ እሺ እኔም በምወደው ሩዝ አይደል መርዝ ታበኝ ነበር እሱ የኔን ስም ለመበከል የተደረገ ሴራ ነው አኗር በተአምር አልሄድም ፖሊስ እየመጣ ነው ለምንድን ነው የሚሄደው አስፈላጊ አይደለም በቃ ተያት እቺ ሴትዮ ተያት አንድ የቀረችው በቃ ያለችው እቺ ናት የሆነ ቀን ይገባታል ስለዚህ አስፈላጊ አይደለም ተነስተን ውርደት ነው ላንቺ ይሁን ይኸውልሽ ውርደትሽን ትከናነቢያለሽ እስቲ ታዋሪጂ አንቺ በኔ ላይ ፖሊስ አንቺ በኔ ላይ ፖሊስ ታዋሪጂ አንቺ ባሳደግኩ ደህና እንጀራ በተመኘውልሽ
ደህና ቦታ ላይ ውደቂ ማለት ኧረ ኪዩ ለሁለት ቀን ባልወጣ ለሁለት ቀን ታመመኝ። ሻሻነት አምሮሽ የኔ አባት ሳምንት ሳጅን ነው ቆረጥ ኩልፊ ቀረሩ ፖሊስ ጣቢያ ነበር የመጣው። በፎቶ ላይ ያሳይሽኝ ሴትዮ ሷረች። ቆይ ሳጅን ቆይ አንዴ ይቅርታና ክሱን አስፈላጊ አይደለም ትተነዋል። ይሄ አስፈላጊ አይደለም ትተነዋል ነው የምልሽ። እሷ ነች አናር ኪዮ ኧረ እባክሽ በፈጠረሽ ኪያ ይሄን ነገር አታድርጊ። ስሞትልሽ ተይው በቃ አስፈላጊ አይደለም። ለልጅሽ ስል ነው ለልጅሽ ስትይ አይደለም ኪያ እቺ ሴትዮ መረጃ አለ ሳጅ ለምን አትወስድልኝ አንቺ ኪያ ኧረ በፈጠረሽ ይሄ ነገር አስፈላጊ አይደለም። በኋላ ይቆጭሻል። እኔ ሳሉን እኮ ስታስደበድቢና ስልኪያቸው የነበሩ ሰዎች እኮ እኔ አላስደበደብኩም። የመሰከሩብሽ እኔ ናቸው። አላስደበደብኩም። ወደ ቦታ መሄድ እንችላለን። ማን ልኳቸው እንደሆነ ምንም የማውቀው ነገር የለም። እኔ አላስደበደብኩም። እኔ ያለው የሰሙኝ ነው የቤተሰቤ ጉዳይ ነው። ይሄንን ነገር እኔ እፈታዋለሁ። በጣም ይቅርታ በታምር ስለ ትብብር በጣም አመሰግናለሁ። ኪዩ ይሄንን ነገር አታርጊው በፈጠረሽ እባክሽ። አንድ ያለችን አንድ የቀረችሽን አክስትሽ አሳስረሽ በቃ ትተነው እንሄዳለን። ይሄን ከተማ በቃ የራሳችንን ህይወት እንኖራለን ሌላ ቦታ። ከባድ ትንሽ የማን እንቅስቃሴ ማድረግ አልችልም። በኢሳት ላይ ለሰሰር ሀገር ለቅቄሎታ ነው እናቴ ነኝ። አንቺ እኔና አሳስረሽ ልትቀመጪ ቤትሽ ሳምንት አልሆነሽም እኮ እኔ ላይ ያደረግሽውን ነገር ረስተሽዋል እንዴ? ምንም አላረኩም። እኔ ላይ ምንም አላረኩም። ምንም አላረኩም። እሺ እናመሰግናለን። አንቺ ነው ማለት ቆይ ኢንስፔክተር ምናልባት ሲታረቁ ቤተሰቦች ናቸው ነው ምናልባት እሷም አንተ ላይ ሲደበድቡ የነበሩ ወንጀለኞች ይዘናቸው እሷ ላይ ሙሉ ለሙሉ ምስክርነት ያቀርባል። እሱም ነገ ይመጣል። እኔ ምንም ምስክርነት የማቀርበው ነገር የለም። በዚህ ሴትዮ ላይ መፍረድም በዚህ ሴትዮ ላይ ምንም እንትን ማለት አልችልም። እሽኪያ ይሄን ነገር በቃ ተይው፣ ምንም አስፈላጊ አይደለም። ታሳስሪኝ እቅዳለሽ አንቺ ይሄንን ሁሉ ሴራ በኔ ላይ ለምንድን ነው ዝም ብለሽ? ሴራ አይደለም የሰራሽው ወንጀል ነው። አንቺ የተረገምሽ የሰራሽው ወንጀል ያላደረግሽው ነገር ምንድነው? ምን ያላደረግሽው ነገር አለ? ልጅን እኮ ለማሳውረድ እኮ መርዝ በጥጠሽ እኮ የሰጠሻት ሴት ነሽ እኮ አንቺ። መርዝ በጥጠሽ የሰጠሻት ነገር እኮ ሴት ነሽ እኮ። በእጄ በጥብጬ እኔ ምንም አልሰጠው። ምግብ ሰርቻ መጣውላት አስቀምጬ ገባው ወደ ውስጥ እኮ። ግን እሱ ምግብ በልታ ግን እቺ ልጅ ምን ሆነች? ምን ሆነች? እቺ መኝታ ክፍሏ አይደለም ገብታ የተኛችው የሆስፒታል አልጋ ላይ ነው ሄደ የተኛችው። ኪያ እሱን ሰምተሽ እኔን ሜዳ ላይ ትጥኛለሽ? አሁን ምንድነው እንደዚህ ጻድቅ? ትላንት ነው ከትላንት ወዲያ እኮ እኔን ስታስደበድቢ የነበረው። ምንም ነገር የማውቀው ነገር የለም ኢንስፔክተር፣ እኔ የማውቀው ነገር የለም። ከሃዲ ነሽ። ምንም የከፈልሽው ገንዘብና ቮይስ እያንዳንዱ ነገር አጣርተሽ ይሄንን ሁሉ ያውልክ ልጁ የዋዛ አይደለም። እኔን እና እሷን ለመለያየት የማያቀነባብረው ነገር የለም። የማይሰራው ሴራ የለም። አሁን ግን እሱን አራከሩ እና ልጆቹን የላኳቸው እኔ ነው። እሷ ልጄ ናት። እሺ ኢንስፔክተር፣ በዛ ጉዳይ ላይ ልታስደበድበኝ ስትል ያገኛችሁት መረጃ ምናምን ነገር አለ? ምንም እሺ አዳምጪ ጉድሽና። እሺ እነሱ ልጅ ያረክሻቸው የነበሩ እያንዳንዱ ሆን ብሎ እያቀነባበረ ነው። እስኪ ስሚ ምንድነው? ረጋጊና አዳምጪ። እሺ እያንዳንዱ ነገሮች ሙሉ በሙሉ እያንዳንዱ ነገሮች ደርሰንበታል። ምንም ነገር ደረሳችሁበትን ነገር እስኪ የስልክ ጥሪሽ ባይዘ ተጠልፎ ነበር። እሺ ንገረን፣ ምንድነው ነው የደረሳችሁበትን ነገር እንድነግረኝ እፈልጋለሁ። የስልክ ጥሪ እና እሱ አንተን ለማስገደብ የከፈለችውን ደረሰኝ ባንክ አካውንት ላይ ምንም ነገር ይሄንን ሁሉ አቀነባብረው ነው እነሱ። እኔ ምንም ነገር የማውቀው ነው። ይሄ ሰውዬ የዋዛ እንዳይመስል በጆሮሽ አትሰሚም እንደ እያለው ነው ያለውን ነገር። ምንድነው ስልኬን ለማስገደብ ስትደዋወይ የነበረባቸውን የስልክ ሪከርዶች በጠቅላላ ደርሰንበታል እያለች ነው ያለው። አንቺም የምታቀነባብሪው ነገር እኔን ያቀነባብርኩት ማለት ነው። ምንም ነገር እኔ የማውቀው ነገር የለኝም። እንደዚህ አይነት ነገር እኔ አላደረኩም። ቤተሰባዊ ኬዝ ነው። እኔ ሁሉ ነገር አድርገሽ የሚቀርልሽ ነው። ችግር የለሽም። እባክሽ ኪያ ይሄን ነገር ለአንዴና ለመጨረሻ ጊዜ አስቢበት። አናግራት። ልጄ ናት። አንዴ ላናግራት። ኢንስፔክተር እባክህ ልጄ ናት። አናግራት አንዴ። ኢንስፔክተር እባክህ እንደ ቤተሰብ አንዴ ወይ ማውራት ይችላል። ኢንስፔክተር አንዴ ታውራት አንዴ። አንቺ ይቅርታ ጠይቃት፣ እግሯ ላይ ወድቀሽ ይቅርታ ጠይቃትና እኔም ልለምናት ይሄን ነገር ታስቀርልሽ። ላደርሽብን ከዚህ በኋላ ማይ ምንም አላረኳትም። እኔ ምን አድርጌሻለሁ? ለአንዴና ለመጨረሻ ጊዜ ማይ ደህና እንጀራ በተመኘውልሽ እባክሽ በተለይ አስፈላጊ አይደለም። ዛሬ ነው እኔ አሁን እስር ቤት ውስጥ ሆኜ ብታመም አንቺ ሊናሽ እኔም ከእስር ቤት ውጪ እንደስታማሚ ሆንኩት ባንቺ ምክንያት። ለአንዴና ለመጨረሻ ጊዜ አልደርስብህም ብለሽ ቃል ግቢና ውጪ። በቃ ሂጂ ኪዩቲ በቃ ይኸውልሽ፣ ካሁን በኋላ አልደርስብህም ብለሽ ቃል ግቢና ከቤተሰብሽ ጋር እንድትቆራረጭ አልፈልግም። በቃ ለቀሽን ትተሽን ሂጂ፣ ግን ላትመለሽ ከዚህ በኋላ ኪያን አላቃትም ብለሽ ፈለጋችሁ ነውና ማየው ነገር እኮ ባይልቲ እኮ ግን ይቅርታ ጠይቃ ከዚህ በኋላ ይወጥሽ ስላትመለሽ ተናግራት ሂጂ። ይቅርታ ጠይቀሽን ከዛስ እዚህ ጋር የምሰራው አይደል እንዴ? እሺ ኢንስፔክተር ይቅርታ፣ ቤተሰቦች ናቸው፣ እናትና ልጅ ናቸው ነው። አንቺ ተፈጠረስ የግዴታ እንትን ማለት አለበት። አንቺ ላይ
ምን አድርጌሻለሁ? እስካሁን ድረስ ጠብቅሽ የነበረው በምክንያት ነው መሰለኝ። ምን አድርጌሻለሁ? አንቺ በር ጋር ስቀመጥ ጅብ ፍለጋ መስየሽ ነው ወይስ በእኔ ላይ ጨክነሽ ነው? ባንቺ ላይ እኔ ለአንቺ ክፉ ሆኜ ዛሬ ምን ነው ስከጂኛል ነበር እንዴ? ስንት እርግማን ስትረግሚኛል ነበር? ምን አጠፋሁብሽ? ደህና እድል ደህና እንጀራ ተመኘውልሽ እንጂ ምን አጠፋሁኝ? አንቺ በእኔ ላይ ይሄንን አረግሽ? አዎ ህሊናሽ አርፎ ትተኛለሽ? እተኛለሁ። እስቲ እንደዚህ ደግሞ ልተኛለሁ። እንደዚህ ደግሞ ልሞክረው። ሌላ ስራ አለ። እባክሽ ደግመሽ ይኸውልሽ ግን በኋላ ግን እንዳይቆጭሽ በህይወትሽ ላይ እንደሆነሽ ህሊናሽን ይቀጽና ትተሻል። ምን ነገር ደግመሽ አስቢበት እባክሽ፣ በፈጠርሽ አንዴ እንኳን አስቢበት እባክሽ። ይገባኛል ስሜትሽ እኮ ያደረጉት እያደረገች ያለችው ነገር እሷም ወንድሟም ምናምን ትክክል አይደለም። ነገር ግን በቃ ይሄን ከተማ ጥለን ብንሄድ ይሻላል ነው ከቤተሰቦችሽ ጋር ከምትቆራረጪ። እኔ እንደዚህ ከቤተሰቦችሽ ጋር ተቆራርጠን ራሱ የሚመሰረት ቤተሰብ ምን አይነት ቤተሰብ ነው? የቤተሰብ ምርቃት የሌለበት ቤተሰብ። መረቃችን ሞከረናል ሌላ ነው ማሳስተል ብዙ ነገር እንዳታደርጉ እኮ ሞከረ የኔ እኮ ቢሆን ችግር የለውም። የኔ ቤተሰቦች እንደዚህ አድርገው ሆኖ ቢሆን እኮ ግን አንቺ አቃተኛል ለቀን ታመም ቢብተኛ አንተ ጋር የሚያስደበድቡን ሰዎች ላከች እንዴ? እሺ ቆይ ምን ባረጋት ነው የምትወኝ? ምን ባደርግላት? እኔ እናንተ ለማለያየት ያደረገችው ነገሮች እስከዛሬ ቢዘከሰክ ስንት ነው? ምን ያህል ይቻልኳት? ዝም ያልኳት እኮ ቤተሰቤ ናት። የሰው ውርደት የኔ ውርደት ነው ብዬ ነው። በቃ አቃተኝ። ከዚህ በላይ አልችልም። ሞክሬያለሁ። 1 አመት ጠበቅኳት። 1 አመት ሙሉ ክፉ ነገር እያደረገች አንተ ላይ ሁሉ ነገር እያደረገች ቢበቃ ኖሮ እኮ አንተን ለማሳበር ስትሞክር ነበር መብቃት የነበረበት። ቢበቃ ኖሮ ከኛ አልፋ ልጄ ላይ ስመጣ ነበር ማብቃት የነበረበት። ግን እሺ ያልኩ አንተም ስትለምነኝ ታያት አድርጊ ስትለኝ ከዛ ደግሞ እኔም ሳዝንላት እናቴም ታይ ስትለኝ ተውኩ። ትቼ ግን ይሄው ራሴን መጨረሻ ላይ በሽተኛ ሆንኩት። የሷን እንዴት ያበሳጨኛል። የሰጠችኝ መድኃኒት ወዴን ነክቶኛል። እሺ በየትኛው ልረጋጋ? ይሄኛው ያረጋጋሻል ብለኝ ምንዱ ታውቂያለሽ? ስሜትሽን እረዳሻለሁ። የምታረገው ነገር ያደረገችው ነገር በጠቅላላ በጣም መጥፎ ነው። ማንኛውም ሰው ቢሆን እኔ ይቅር አልለው። ማንኛውም ሰው ግን ያንቺ ቤተሰብ ሆነብኝ። እኔ ምን ላድርግ? አዝኝላት እኮ ለሷ እኮ አይደለም ወይ እንትን ብዬላት አይደለም። እኔ ማዝነው ላንቺ ነው። እኔ ማስበው ላንቺ ነው። ለኔ ብለሽ እየከፈልሽ ያለው መስዋዕትነት በጣም በቃ ከመጠን በላይ ከአይምሮዬ በላይ ሆነብኝ። ትናንትና አጎትሽን ዛሬ ደግሞ አክስትሽን ምናምን ነገር ያረካሉት እኮ ላንተ አይደለም ለኔ ነው። እስከ ዛሬ ችለሻቸው አይደለ? ወንድምሽን ያው ሁሉ ነገር አድርገው ይቅር ብለሻቸው አይደል? ቤትሽን ንብረትሽን በጠቅላላ በስማቸው አድርገሽ ምናምን ነገር ይቅር ብለሻቸው አይደል? ዛሬ በኔ ስለመጡብሽ ነው ይሄን ነገር እያደረግሻለሽ። ምንም የሚከር ነገር አይደለም። ምንም እንትን የሚል ነገር አይደለም። አርባንተ መተውብኝም እኮ ዝም ብያቸው ነበር። ከዚህ በኋላ ግን ልጅ ይመጣል አናር። እሺ ልጃችን እንዴት ነው ትምህርት ቤት ምንልካት? እንዴት ነው ከልጅ ቁጭ አድርጌ አስተኝቻት ሞጣው? ይሄ ያሳስበ እኛን በወጣን ቁጥር እንዲህ የሚያደርጉን ከሆነ ትንሽ እየጻል ልጅ ደግሞ ምን ሊያደርጉ እንደሚችል አስቡ። ነገ እኮ ልጅቷን እኛ እናሳድጋታለን ብለው ወደ መንጠቅ ይሄዳሉ። እቅዳም እሱ ነው። አባቴ ማርከሲንና ይሁሉ ነገር እየተፈጠረ መሆኑን ካወቀ አምጡ ልጅቷን ያሳድጋታል ይላል። ከዛ ደግሞ ልጅ ነው ደካና አይደለም። እነሱ መታሰርና መታሰር ብቻ ነው ያለባቸው። በቃ ኖሮ ምን ጠቀሙ? እስቲ እዚህ ኖሮ ምን ያደርገዋል? አንተ እኮ ሼም ስለያዘ ወይ ደግሞ ስለደበረህ ነው ይሄን ነገር እየተወክ ያለው። በደበረህና ሼም በያዘ ቁጥር ይሄ ነገር መፈጠር አለበት ሁሌ። በቀን አንዴ ወይ ሁለቴ የሚሆን ነገር እኮ ነው። በአመት አንዴ የሚሆን አይደለም። ሁሉ ጊዜ ያደርጉታል። ሁሌ ደግሞ ደረታቸውን ነፍቶ በራችንና እንኩክቱ ይመጣሉ። እስቲ ተመልከት። እኔ በሰላም ነው መውለድ ፈልገው ነው። ሰላሜን ፈልገው። እሺ ቃል ገባልሻለሁ። እሺ የከፈልሽልኝን መስዋዕትነቶች ሁሉ መቼም ማረሳው በነፍሴ ነው የምከፍለው። እሺማ ምንም ማለት በነፍሴ ነግሬሻለሁ። ይሁንሽልኝን እያንዳንዱን ነገር መቼም ልረሳው አልችልም። መቼም ነው ማረሳውማ።
ደስተኛ አደርግሻለሁ፣ ቃል እገባልሻለሁ። አንተ ባሌ ነህ። ህይወታችን ሙሉ ደስተኛ ሆነን እንኖራለን። አንተ ባሌ ነህ። ባሌ የኔ ባለቤት፣ እኔም ያንተ ባለቤት ነኝ። እኔ አንተ ባለቤት ከሆንኩኝ አንተ የኔ ዕቃ ነህ። አንተን ሲነኩብኝ ደግሞ አልፈልግም። እኔ ስነካብህ እንደማትፈልግ ነው። ለአንተ ያለሁት እኔ ነኝ፣ አንተም ለኔ ያለው በቃ። አሁን ወደፊት እኔ ዳሞኛል። እሺ ሽማግሌዎችም እዛ እየጠበቁ እኮ እንሂድ በቃ። እሺ ደስተኛ አደርግሻለሁ፣ ቃል እገባልሻለሁ። እሺ የዓለም ደስተኛዋ ሴት ትሆኛለሽ። የዓለም ደስተኛ ሴት። እሺ